ከዚህ በኋላ ጸጥ ብዬ ነው ያዘዘኝን ነገር ማድረግ አይ ምሳሌ ሰማከለኛ አይደል ብሩኬ ያው የልጅ ጨዋታ እንግዲህ ሲናፍቅ ምን እንዳደረክ ያኔ ይገባካል እንግሻም ቢያንቺ ትንሽ ቢንጂ በቃ እንጠቀም እሺ በቃ ሂጂሽን ታጣቢና እኔ ደግሞ ያንቺን ትራፊ ይበላለሁ ከዚህ በኋላ ማንንም ዞር ብሎ ያየው እንካብክ ይሄ የምሳሌ ጉርሻ ነው ዳጣ ሃይ እንግዲህ እግርሽን አንሽልኝ በጣም ነው የምታናድጂው እሺ ቅድስቴ ግን እንዴት ነው ቻላችኋት ለሚ ዳጣዬ እኮ ጨዋታ ወዳጅ ስለሆነች ነው ትንሽ በተግባቢያት በጣም ተወጃታለሽ ቅድስቴ ይኸውልሽ በየሰበቡ እየተነሳሽ በጥፊና ማጮልሽ የምትለው ነገር እንድታቆም ንገሪያት ካጠፋሽ ቀርብልሻል ታዲያ ቆይ እናንተ ከመቼ ተግባብታችሁ ነው ቆይ ጥፊ ጋር ይደረሳችሁት ቅድስቴ ታናደደኝና ይጂ በጥፊ ላታስብና ደግሞ ታሳዝነኝና ተዋለሁ ወይ አለምዬ ዳጣም ልክ እንደዛ ነው የምትለው ከሩቅ ሳያት ስትቆጣ ብታስፈራም ግን ሲቀርባት ታሳዝነኛለች ትላለች ቅድስቴ ሚስጥር አውጣሽ ነው እንደዛ ነው ቆይሽ ግድ የለም ቀን ጠብቂሽ ቀናል ይሄ እኮ ሚስጥር አይደለም አይ ቅድስቴ እችማ ገና ልጅነቷን አልጨረሰችም እኩዮቹ አግብተው ፈቷል እሷ ከኛ ጋር ትዳረቃለች እዚህ ምን አስቸኮለኝ ቀስ ብዬ አድጌ አግብቼ ወልዳለሁ እሺ ዳጣዬ የሚያገባሽ ከተገኘማ ቅድስትዬ አንቺም በኔ ላይ እንደዚህ ያልሽ ነው ቅድስትዬ አንቺም በኔ ላይ ሙድ ያሽብኝ ጠብቂሽ እንደለም ምን ነው እኛ ሳናቅ ውስጡን አጫዋቻለሽ እንዴ የት ይቀራል ይሄንማ አላት ኧረ በእናታችሁ እናንተ ከኔ ራስ ላይ ውረዱ እንዴ መች ወጣንብሽና ምን ቀራችሁ አናቴ ላይ ልጨፍሩ እኮ ምን ቀራችሁ እንዴ በቃ ታውኝ ፍቱኝ እንዴ ምንድነው ዳጣ እንዴ በእናትሽ ለምን ነው የምታረጊው ግን ሁሌ አንቺ አቁሚ ቅልፍ ያድን የምታረገውን ነገር እሺ በቃ አረፍ ወደዛ ቆይ እኔ ምንሽ ቦታውን ግን እርግጠኛ ነሽ አው ሰፈር ነው አሁን ጭራለ እንጂ ብዙ ጊዜ አመሻሽ ላይ ካፕሎች እዚህ ጋር ወክ ያደርጋሉ መድብል ደግሞ ለምን እንደሆነ አላቅም ብዙ ጊዜ እዚህ ሰፈር ይመላለሳል ካፕሎች ብዙም አይታዩኝ ለማንኛውም ግን ትንሽ እንጠብቅ ግን ለማንኛውም ከሩቅ አይቶ እንዳይለየን ሸፈንፈን ማለት አለብን በደም ተሸፋፈን አይ ያን ያህል እንኳን አይለየንም አታስቢ እስኪ እግዚአብሔር ይርዳን እንግዲህ ብሩኬ ምንድነው ምሳሌ ምንድነው ስጦታ ምንድነው አለ የኔ ልዩ ሴት የህይወቴ እንቁ ስጦታ የልቤ ዋርካ በጣም አፈቅርሻለሁ ይላል ኧረ ቡራ ምሳሌ ወይ ቆንጆ በጣም ፈርቼ ነበር እኔማ ሌላ ነገር መስሎ ወይኔ እናቴ ምንድነው ምን ይልሽ ነው ያውና መጣ ያው ዘጋ ዝቅ በል ቆይ ወደ ታች አትጂ ካፕሎችንም ሰል ቆይ ወይ ልኩዴ መጣ ይመጣ በውስጧ ሁለት ነገር ተፈጠረ ደስታና ጭንቀት ደስታው ብር ልታገኝ ሲሆን
ጭንቀቱ ደግሞ የማታውቀው ሀገር መሰደድ። የመሄጃ ትኬቱ መጣላት። ወደ ዱባይ አመራች። አብረዋት 11 ኢትዮጵያውያን አሉ። ከሷ ጋር 12 ማለት ነው። ዱባይ ኤርፖርት ሲደርሱ ግራ ተጋቡ። የተቀበላቸው ሹፌር ስም እየጠራ ሰበሰባቸው። ቢሮአቸው አላኢን የሚባል ቦታ ነው። ከኤርፖርት በግምት እስከ 2 ሰዓት ያስኬዳል። እንዴት ነሽ ሀገሬ ለሰማይ ለምድርሽ፣ ለቆላው ለደጋው ለመላው መንደርሽ፣ እንደምነሽ ከቶ አንቺ የትውልድ አገር፣ ሁሌ የምትናፍቀኝ ካድማሱ ባሻገር፣ ርቄ መሄዴ ካድማሱ ባሻገር፣ አልቻለም አንጀቴ የሀገሬን ነገር፣ ዘመን ትዝታሽ ዘወትር ያለ ሰው፣ ትናፍቅኛለሽ አንቺ አገሬ እንደ ሰው እያለ መኪናው ውስጥ ልስልስ ያለ የኤፍሬም ታምሩ ዘፈን ተከፍቷል። ሆድ ያባባል፣ ይረብሻል፣ ትዝታም ይቀሰቅስ ነበር። ቢሮ ደረሱ። የኬብሮን አሰሪ መታለች። በጣም ደነገጠች። ከጓደኞቿ ተለይታ ልትሄድ ሆነ። ሰውነቷ ተንቀጠቀጠ። ደላላውን አገኘችው። ነይ አላት። ነጠል ወዳለ ቦታ ወስዷት ሰዎቹ ጥሩ ናቸው፣ ጠንክረሽ መስራት አለብሽ ብሏት ሄደ። አሰሪዋ 5 ልጆች አሏት። የፍልስጤም ዜጋ ናቸው። ልጆቹና አባትየው መልካምና ጥሩ ሰዎች ሲሆኑ፣ ሴትዮዋ ግን በጣም ትጮኻለች። ኬብሮን ለሀገሩ እንግዳ ነች። ቋንቋውን አታውቅም። ስትጮህ ትደነግጣለች፣ ታለቅሳለች። ምግቡ ሁሉ አልስማማላት። ምግቡን በምትፈልገው ሳይሆን ሴትዮዋ ናት ሰርታ የምትሰጣት። እየራባት ልትበላው ስትል ከጉሮሮዋ አይወርድም፣ ያቅለሸልሻታል። በቃ በነጋው በጠባው ማልቀስ ነው። ቤተሰቦቿ፣ ልጇ ናታን በዓይኖቿ ላይ ይንከራተታሉ። ኬብሮን እየተሰቃየች 3 ወር ሠራች። ደሞዝ አልተከፈላትም። አሰሪዋን ወደ ቢሮ ውሰጅኝ አለቻት። ወሰደቻት። ደሞዝ ተቀብላ ቢሮ 1 ወር ተቀመጠች። ተመልሼ አልሄድም ብላ አሰሪዋ ዱባይ ላይ እንዳትሰራ አድርጋ ከሰሰቻት። በጣም ተናደደች፣ ተበሳጨች። ኦማን ለዱባይ ቅርብ ነው። አላኢንና ኦማን ቦርደር ላይ ናቸው። የዱባዩ ደላላ ኦማን ትሄጃለሽ ብሎ ጠየቃት። ኬብሮን አልሄድም አለች። ከአላኢን ኦማን ለ2 ዓመት ካልፈረሙ ሥራ መግባት አይቻልም። ኤምባሲም የለም። አንድ ሴት ደላላ መዓዛ ትባላለች። ያለ ፍላጎቷ አታላ አስፈረመቻት። የኬብሮን ደላላ ሲመጣ ለምን ፈረምሽ ብሎ ተጣላት። መዓዛ ግን እዚሁ ዱባይ ነው ብላ ነበር ያስፈረመቻት። ኬብሮን ተታላ ብትፈርምም መሄዷ ግን አልቀረላትም። ኦማን ሄደች። ያገኘችው ሥራ ከብቶችና ፍየሎች መጠበቅ ነበር። አልተመቻትም። አልሰራም መልሱኝ እያለች አለቀሰች። አይቻልም አትመለሽም አሏት። እሷም አልሰራም አለች። ይዘዋት ተመለሱ። መንገድ ላይ እንደደረሱ የሴትዮዋ ባል በቦክስ መታት። መልስ አልሰጠችም። ዓይኖቿ በእንባ ተሞልተው ውጣ ዝም አለች። ቢሮ ስትደርስ ቢሮውን በአንድ እግሩ አቆመችው። እንደ መቷትም ተናገረች። ሰሚ አላገኘችም። አላውቅልሽም ብለው ቢሮውን ዘግተውባት ወጡ። ተከትላቸው ወጣች። አበሻው ገፍትሮ ጣላት። ያመጣትም አረብ መኪናው ውስጥ አትገቢም ብሎ እጇን ጎተታት። ያለ የሌላ አቅሟን አሟጣ ጮኸች። አንድ የግብፅ ዜጋ ነው። እዛው ከአበሻው ጋር አብረው ይሰራሉ። እሱም መኪናውን አስነስቶ ሄዶ ነበር። ኬብሮን ስትጮህ መኪናውን አዙሮ ተመለሰ። አልሄድም ካለችህ ለምን አተዋትም? ከአረቡ ጋር ተጣሉ። ለቀቃት። ግብፃዊው ወደ ማረፊያ ቦታ ወሰዳት። ማረፊያ 1 ወር ተቀመጠች። አረቡ ፓስፖርቷን ሊሰጣት ግን አልቻለም። ኬብሮን ከዱባይ ተከንስላለች። ማለትም ቪዛዋ ተሰርዞ ስሟ ያለው ኦማን ነው። ለመሄድም በዛው እንጂ በዚህ አትችልም። እንደገና ሌላ ቤት አስገቧት። ኦማን ከዱባይ በጣም ይከብዳል። እልም ያለ በረሃ ነው። 5 ወር እንደሰራች የአሰሪዋ የእናቷ ሰራተኛ ሄደች። ኬብሮንም 2ቱም ቦታ እንድትሰራ ተደረገች።
አንዱ ቤት ከብዷት ስትጨነቅ 2 ቤት ሆነላት። እንቅልፍ የምትተኛበት ሰዓት የላትም። የእንቅልፍ ሰዓቷ 2 ሰዓት ብቻ ነበር። በእንቅልፍ ጦዘች፣ ሰከረች። አሰሪዋን አልቻልኩም ብላ ጠየቀች። ልትሰሪ እስከመጣሽ ድረስ የትም ቦታ ትሰሪያለሽ ብላ ገላመጠቻት፣ አመናጨቀቻት። ኬብሮን በቃ አገር ይሄዳለሁ ብላ ተነሳች። አትሄጂም፣ ጮኸችባት። ከዚህ ሀገር አትወጪም፣ ቅርጥፍጥፍ አደርግሻለሁ አለቻት። ኬብሮን ምንም መሄጃ አልነበራትም። ወደ ፈጣሪዋ ጸሎት አደረገች። ከሰቆቃ ስቃይ እንዲያወጣት አብዝታ ተማጸነችው። ኬብሮን ድክም ብሏት እንቅልፍ ሸለብ አድርጓታል። ሴትዮዋ ጋቢ ይዛ ወደ እሷ ስትመጣ ሕልም በሚመስል ይታያታል። ጭንቅንቅ አላት። ከእንቅልፏ ባነነች። ሴትዮዋ እስሯ ቆማለች፣ ተገትራለች። ደነገጠች። ሴትዮዋ ቀረብ አለቻት። በቃ መሄድ ከፈለግሽ በራስሽ ብር ትሄጃለሽ። እሺ። የ2 ወር ደሞዝ ተቀበለቻት። ያኔ የ1 ወር የሚከፈለው 500 ድርሃም ነበር። 1 ሳምንት ምግብ ከለከለቻት። የትም እንዳትሄድ በሩንም ከውስጥ ቆለፈችባት። ራቡ ሲብስባትና ሲጠናባት ብስኩት እየቆረጠመችና ውሃ እየጠጣች ሰነበተች። ከሳምንት በኋላ ሴትዮዋ ትኬት ቆርጣ ወደ ኤርፖርት ላከቻት። ኤርፖርት ለመድረስ 3 ሰዓት ገደማ ይፈጃል። ውስጧ በፍርሃት ተሞልቶ መድረስ አይቀርም ኤርፖርት ደረሰች። ወደ አገሯ መሄድ አልፈለገችም። አንድ ደላላ አግኝታ ወደ ዱባይ እንዲወስዳት ጠየቀችው። ኬብሮን ዱባይ ማረፊያ ቢሮ አረፈች። ደላላው ላሰሪዋ ለዱበዬ ሰራተኛ እንዳገኘ ደውሎ ነገራት። መሽቶ ስለነበር አሁን አልመጣም፣ ነገ ነው የምመጣው ስትል ኬብሮን እዛው ማረፊያ እንድታድር የግድ ሆነ። በማግስቱ ልትወስዳት መጣች። ዱበዬ የ8 ወር እርጉዝ እንደሆነች፣ 6 ልጆች፣ 2 ሰራተኛ፣ 1 ሀበሻ፣ 1 ስሪላንካ እንዳላትና ኬብሮን 3ኛ ሰራተኛ እንደሆነች ተነገራት። ዱባይ አቡዳቢ ቻይና ኤምባሲ ነው። ኬብሮን በገባች በወሩ ዱበዬ እንደ ነገ ልትወልድ ሆስፒታል ልትገባ ነው። የአንገት የእጅ ጥልት የጆሮ አልማዝ ካስቀመጠችበት ድንገት ይጠፋል። 3ቱም ሰራተኛ ይደነግጣሉ። የዱበዬ ባል መሐመድ 3ቱንም አንድ በአንድ ለየብቻ እየጠራ ከወሰዳችሁ ቦታው መልሳችሁ አስቀምጡ እያለ በማስፈራሪያ ቃላትና ንግግር ይጠይቃቸዋል። ኬብሮን አዲስ ስለነበረች ስለ አልማዙ ምንም የምታውቀው የለም። ከስቃይ ወደ ስቃይ ሆነባት። መሐመድ ኬብሮንን ይህች አዲስ ልጅ ወስዳ ይሆናል ብሎ ለኬብሮን ሌባ ብሎ ይሰድባታል። ቤቱ ተበጠበጠ። ዱበዬ ታለቅሳለች። መሐመድ ነበር አልማዙን የገዛላት በ40,000 ድርሃም። ኬብሮን ሌሊትም ቀንም ማልቀሱን ተያያዘችው። ነገሩ በጣም ከባድ ነበር። የመሐመድ ወንድም ፖሊስ ነው። አልማዙ መጥፋቱን ሲነግረው ለምን ፖሊስ ጣቢያ አታመጣቸውም ይለዋል። መሐመድም እሺ ብሎ ለዱበዬ ደውሎ ይነግራታል። ዱበዬ ነገ ፖሊስ ጣቢያ ልትጠየቁ ትሄዳላችሁ ትላቸዋለች። እሺ እንሄዳለን፣ ግን እዛ ሄደን ከመጣን ቀጥታ ወደ ሀገራችን ነው የምንሄደው፣ ተመልሰን ቤትሽ አንመጣም ስትላት ስሪላንካዋ ዱበዬ ትደነግጣለች። ልጆቿ ትናንሽ ናቸው። እሷም ሆስፒታል ልትገባ ነው። ማንም የሚጠብቅላት የሚይዝላት የለም። ለመሐመድ ደውላ በቃ ተዋቸው፣ የጠፎ የኔ ንብረት ነው፣ እኔ ነገ ሐኪም ቤት ልገባ ስለሆነ ልጆቹን የሚይዝ የለም አለችው። መሐመድም እሺ ብሎ እነ ኬብሮን ፖሊስ ጣቢያ መሄዳቸው ቀረ። ሄደው ቢሆን ይደበደቡ ነበር፣ ይሰቃዩም ይንገላቱም ነበር። ኬብሮን ለሸንኮራ ዮሐንስ ስለተሳለች ይህ አልማዝ ከተገኘ ለዮሐንስ እዛው እንደምታዘክር። አልማዙ የዱበዬ እናት ቦርሳ ውስጥ በጠፋ በ2 ወሩ ተገኘ። የዱበዬ እናት ልታረስ ከምትኖርበት ከግብፅ ነበር የመጣችው። የኬብሮን ስቃይ መቼ በስደት አበቃ። አበሻው ይረብሻታል። የናታን ስልክ አልሰራ ብሏታል። ውስጧ ሰላም አጣ። ከዛ
ከዛ ይህ ተራኪ ነው። ይህ ተራኪ ነው። ተራኪ ነው። የተበጠበጠው አብሽ። ላጠፋው ጥፋት ተመልሶ የሚጸጸት የእውቀት ማነስ፣ የአስተሳሰብ ድክመት፣ የአእምሮ በሽታ፣ የህሊና ውድቀት፣ ሁሌ መስጋት፣ ነፍስን ሸጦ መኖር፣ ሁሌ መጨነቅ፣ እንቅልፍ አጥቶ ማደር። ምን ነው ሥጋን ለማስደሰት ተንኮል ከመስራት የህሊና እረፍት ይሻላል ቅንነት። ዕለተ ሐሙስ አመሻሹ ላይ 11 ሰዓት ገደማ ናታን ወደ ቤቱ ሊገባ ከምቡራቲ ወደ በሳ አንድ ሰው ጭኖ እየወጣ ነው። አሴር ራምቡቲ ገበያ ውላ እየተመለሰች ወደ ባልጬ የሚወስዳትን ጋሪ እየጠበቀች መንገዱ ዳር ላይ ቆማለች። የገበያ ዕቃዎቿን በዘንቢል ሸካክፋ። ጋሪ እየጠበቅሽ ነው አሴር? አዎ ናታን፣ አንተ ወዴት ነህ? ወደ ሰፈር እየገባሁ ነው። በሳ ነው የጫንኩት። ካላስቸገርኩ መገንጠያው ድረስ ያዘኝ። ካሁን በኋላ ጋር የማገኝ አይመስለኝም። ከዛ ወይ በእግሬ እሄዳለሁ። ችግር የለውም፣ ነይ ውጪ። ቢመሽም አደርስሻለሁ። ብዙም መሸ እኮ አይባልም። የጫነውን አንድ ሰው በሳ አድርሶ አሴርን ሊያደርስ ወደ ባልጭ ተመለሰ። አሴር አዲስ አበባ ስትማር 7ኛ ክፍል በመውደቋ ደግሜ አልማርም ብላ ወደ እናቷ ጋር ተመልሳ ወንድሟ በሰጣት ገንዘብ ሱቅ ከፍታ ሸቀጣ ሸቀጦችን ትሸጣለች። ባልጭ ወደ አማኑኤል በሚወስደው መንገድ ከፖሊስ ጣቢያው ፊት ለፊት ገባ ብሎ ከምናሴና ከናታን ጋር አልፎ አልፎ ራምቡቲ ገበያ ይገናኛሉ። ኬብሮን መቼ ነው የምትመጣው? አላወቅኩም መቼ እንደምትመጣ። አትደዋወሉም እንዴ? በሳምንት አንዴ እንደዋወል ነበር። አሁን ስልኬን ስለዘጋሁት ተደዋውለን አናውቅም። ከተደዋወልን 2 ሳምንት አልፎናል። ለምን ስልክህን ዘጋኸው? ከደወለሽ ልጁን አገናኘኝ ትለኛለች። ልጁ ደግሞ ትንሽ አመም አድርጎት ከእናቴ ጋር ዮሐንስ ጸበል ነው ያለው። ምን ሆኖ ነው የታመመው? ባለፈው ምናሴ የአጃ ዱቄት ሙልሙል ዳቦ በፌስታል ቋጥራና በጡጦ ብልቃጥ ከተበጠበጠ አብሽ ጋር አምታ ጋሪው ላይ አስቀምጣው ሄደች። በእጄ ለመስጠት ተጠይፋ ይመስለኛል ወሩራ መሄዷ። ከዛ ቤት ወስጄ የተበጠበጠውን አብሽ ሰጥቼው ደህና እየጠጣ ነበር። ትንሽ ቆይቶ ሰውነቱ በላብ ተዘፈቀ። ወደ ላይም ወደ ታችም አስመለሰው፣ አስቀዘነው። የሚያሳዝን ነው። እና ከዛ እንዴት አደረጋችሁ? እኔማ ሞተ ብዬ ነበር። እናቴ ተሯሩጣ ወተት ስትሰጠው ትንሽ መለስ አለለት። ለጊዜው ሻል ቢልለትም በደንብ ስላልተሻለው ወደ ዮሐንስ ጸበል ይዛ ሄደች። የሚገርም ነው። ከምናሴ ጋር እንዴት ነበር ግንኙነታችሁ? አይ አሴር፣ ገና ከሩቅ ስታየኝ አር እንደነካው እንጨት ነው የምጠላኝ። እና ምግቡ የተመረዘ ይሆን እንዴ? እኔ በወቅቱ ደንግጬ ስለነበር ምንም አላወቅኩም። እናቴ ግን ምን እንደሆነ አውቀዋለች። ንገሪ ብላት ልትነግረኝ ፈቃደኛ አይደለችም። ምናሴ የተበጠበጠውን አብሽ ለናታን ስትሰጠው የአይጥ መርዝ ጨምራበት ነበር። እናቷ ሳታያት ለማንኛውም አይዞህ፣ እግዚአብሔር ምሕረቱን ያምጣለት። ምናሴን ቅዳሜ ስለማገኛት በቀልድ ነገር አስመስዬ ስላንተ ያላትን አመለካከት እጠይቃታለሁ። እየተጨዋወቱ ሳይታወቃቸው ገርባዲ ድልድይ ደረሱ። እዚሁ ልዑል ሰገድ ስጋ ቤት ጋር ወረደኝ፣ ይበቃኛል። አንተም ተመለስ እንዳይመሽብህ። አመሰግናለሁ። ደሞ አይዞህ፣ ሁሉም ያልፋል። መከራና ስቃይ ቢበዛብህም እግዚአብሔር ከስርህ እንዳለ መዘንጋት የለብህም። ለምን ቤት አላደርስሽም? ችግር የለውም፣ አመሰግናለሁ። ሰላም እደር። ቅዳሜ ከተገናኘን እናወራለን። 10 ብር ከቦርሳው አውጥታ ደረት ኪሱ ወሸቅ አድርጋለት ተሰናብታው ወረደች። ናታን ወደ ቤት ሲመለስ ልጁ ይሳኮር ተሽሎት በጸበሉ ተፈውሶ አገግሞ ከእናቱ ጋር ገና ቤት እንደገቡ ደረሰ።
የሸንኮራ ዮሐንስ ጸበል ከመዲናችን አዲስ አበባ በ144 ኪሎ ሜትር ርቀት ላይ ይገኛል። ሚያዝያ 15 1654 ዓመተ ምህረት ገደማ ጸበሉ ለአባ ካሳ እንደተገለጸላቸው ይነገራል። ይህ ጸበል አይነ ስውር የሚያበራ፣ ለምጽን የሚያነጻ፣ ኤችአይቪን የሚፈውስ፣ የአጥንት ካንሰርን ነቅሎ የሚጥል፣ በአጠቃላይ ሰው ሰራሽ ይሁን ተፈጥሯዊ በሽታዎችን የሚፈውስ ለመሆኑ ብዙዎች ድነዋል፣ ተፈውሰዋል። ምስክርነታቸውንም ተናግረዋል፣ መስክረውለታልም። ይሳኮርም ተመርዞ ከበላው ምግብ ከሞት አፋፍ የመጥምቀ መለኮቱ የዮሐንስ ጸበል ፈውሶት የነገን እንዲያይ የነገን እንዲናፍቅ አድርጎታል። ይህም አንዱ የዮሐንስ የጸበል መድኃኒትነት ፈዋሽነትን የሚሰጥ የሚያረጋግጥ ሕያው ምስክር ነው። ይሳኮር ይህ ተራኪ ነው። ይህ ተራኪ ነው። የናፍቆት እንባ። ኬብሮን የናታን ስልክ ስላልሰራላት ከአረብ አገር ድንገት ነበር አመሻሽ 12 ሰዓት አካባቢ ባልጪ የተከሰተችው። ከመኪና እንደወረደች ኤቲሻ ሱቅ አጠገብ አረፋለች። ወደ ቤተሰቦቿ ለመሄድ አሰበች። ግን አባቷ ስለተፈታ እንዳይገላት ፈራች። ወደ ናታን እንዳትሄድ ናታን በሳ ይሁን እንጂ ቤቱን አታውቀውም፣ ስልኩም አይሰራም። ግራ በተጋቡ ሐሳቦች እየተናወዘች ኬብሮን የሚል ድምፅ ጆሮዋን ገረፍ አደረጋት። አንገቷን ወደ ሱቁ ዞር ስታደርግ ከአሴር ጋር አይን ላይን ተጋጩ። ተነስታ ተጠመጠመችባት። እየተሳሳቁ የዓይኖቻቸው እንባ ይንጠባጠባል። መነፋፈቅም ያስለቅሳል ማለት ነው። የራምቡቲውም የበሳውም ጉዞ ባልጭ ላይ ተገታ። አሴር ወደ እናቷ ቤት ይዛት ሄደች። በዛውም እየተጫወቱ አደረች። በነጋታው ረፋዱ 1 ሰዓት ገደማ የናታን ስልክ ጠራ። አሴር ነበረች እንደ አጋጣሚ የሞከረችው። ሄሎ ናታን፣ ሰላም ነው? ሰላም ነኝ አሴር፣ እንዴት ነሽ? ልጁ መሻሉን ስላልጠየቀችው ኬብሮን እንዳትሰማ ከስሯ ራቅ እያለች ሄሎ፣ አይሰማም? ሰላም ነኝ። ስልክህም አይሰራም። ሰሞኑን ተደጋጋሚ ሞክሬልህ ነበር። እንዴት ነው ልጁ? ተሻለው? ተሽሎታል፣ እግዚአብሔር ይመስገን። አሁን ደህና ነው። ዋው፣ ደስ ይላል። አሁን የት ነህ? ከተመቸህ ወደ ራምቡቲ ዕቃ እንድትጭንልኝ ፈልጌ ነበር። እሺ፣ ምን ችግር አለው? አሁን ቤት ነኝ፣ አልተነሳሁም። ስነሳ ባልጭ እንደደረስኩ ደውልልሻለሁ። እሺ፣ ስደርስ ደውልልኝ። ቻው። ናታን አሴር እንደደወለችለት ጋሪውን ጭኖ ባልጭ ሉል ሰገድ ልኳንዳ ቤት ጋር ሆኖ ደወለላት። አሴር መጣው፣ እዛው ጠብቀኝ አለችው። የፈረሱን ጋሪ በአረርቲ መውረጃ በኩል ዳር አስይዞ አቆመው። አጠገቡ ያለው ቡቲክ ስር ፊቱን ወደ ጋሪው አዙሮ ሊቀመጥ ሲል ናታዬ የሚል ልስልስ ያለ ድምፅ በጆሮው ሽዋለ። የመደንገጥ ስሜት ተሰማው። ማመን አልቻለም። ኬብሮን አንገቱ ላይ ተጠመጠመችበት። እያገላበጠች ሳመችው። ሳማት፣ ደጋግሞ አያት። ሊጠግባት አልቻለም። ናፍቆታቸውን መቆጣጠር አልቻሉም። ዓይኖቻቸው በናፍቆት በውብ ፈገግታ በንባ ተሞሉ። አሴርን አብረው አቀፏት። ተያይዘው ወደ ታዋቂው ልኳንዳ ቤት ገቡ። ወደ ልዑል ሰገድ ልኳንዳ ቤት። የሰንጋው በሬ ሥጋ ገና ከቄራ እየገባ ነው። የባልጪ የሰንጋ ሥጋ በኪሎ አይሸጥም። እምብዛም አልተለመደም። እንደየፍላጎቱ የተመደበ ወይም አስመድቦ ነው ማኅበረሰቡ አስቆርጦ የሚበላው። ናታን የቁርጥ ግማሽ መደብ፣ የጥብስ ግማሽ መደብ አስቆርጦ ቁርስ በሉ። የማወራረጃ ጠጅ በብርሌ ጨበጡ። ሳቁ፣ ጨዋታው፣ የትምህርት ቤቱ ትውስታዎች፣ የቡርቃው አውላላው መንገድ፣ የፍቅር ዳርዳሩ ተነሱ፣ ተወሩ። ናታዬ፣ አሁን ልጄን አሳየኝ። የት ነው ያለው?
እሺ ኬብሮኔ፣ ልጁ እናቴ ጋር ነው ያለው። አሁን ምንድነው የምናደርገው? ምኑን? ቤተሰቦችሽ ጋር ትሄጃለሽ ወይ እኛ ቤት እንሄድ? እኔ ጨንቆኛል የት መሄድ እንዳለብኝ። እናቴ ናፍቃኛለች፣ ግን እንዳልሄድ አባቴ የሚገለኝ መስሎ ተሰማኝ። ለምን እንዲህ አታደርጉም? ለምን እንዲህ አታደርጉም? አንተ አሁን ሄድና ልጁን ለእናትህ ነግረህ ይዘህና ለዛሬው አልጋ ይዛችሁ እደሩ። ለነገው ወይ እዚሁ ወደ አረርቲ ቤት ተከራዩና አባትሽ እሺ የሚል ከሆነ ሽማግሌ ልካችሁ መታረቅ ነው አለች አሴር። አሴር ያልሹ ትክክል ነው፣ እንደዛ ብናደርግ ነው የሚሻለው አለች ኬብሮን። እሺ ጥሩ ሐሳብ ነው። በቃ እኔ ደርሼ ልምጣ፣ እናንተ እዚሁ እየተጨዋወታችሁ ጠብቁኝ። የያዛትን አንድ ብርሌ ጠጅ ጨልጦ ተነስቶ ጋሪውን ይዞ ወደ በሳ። ይህ ተራኪ ነው። ይህ ተራኪ ነው። የፍርዱ ቅጣት። አንድ የተለምዶ አባባል አለ። ጎደሎ ቀን ብለን የምናስበው ወይም መጥፎ ነገር ሲገጥመን ከሰው ስንጣላ አንዱ ልቤ በለው በለው ስደበው ስደበው አለኝ፣ አንዱ ልቤ ደግሞ ተወው ይቅርብህ አለኝ የሚል ነው። በለው በለው እያለ የሚገፋፋህ የደም መጣጩ የፍቅር ነቀርሳው የዲያብሎስ ቃል ነው። ተወው ይቅርብህ የሚልህ ደግሞ የፍቅር ኃያሉ ለሰው ልጆች ሲል መሥዋዕት የሆነው የልዑል እግዚአብሔር ቃል ነው። እናስተውል። ዲያብሎስ የሰው ፍቅር አይደለም። አዳም አትብላ የተባለውን ዕፀ በለስ በልቶ ቃሉን በክህደት ቀይሮ ከገነት እንዲባረር የሆነው በዲያብሎስ ጎትጓችነትና ጦስ ነው። ወንጀል በማወቅም ባለማወቅም የሚከሰት ድርጊት ሲሆን በግለሰብና በቤተሰብ ላይ የሚያስከትላቸው ተጽዕኖዎች ቀላል አይደሉም። አንድ ሰው ወር ከወር ዓመት ከዓመት ደስተኛ አይሆንም። ሕይወት በውጣ ውረድ ውስጥ የተገነባች ናት። አንድ ቀን ስትከፋ አስከትላ የምትመጣው መዘዝ በሕይወትህ ላይ ጥቁር ጠባሳ፣ ከነበርክበት የኑሮ ደረጃ ከነገስክበት ክብርህ ታሽቆለቁላለህ፣ አዘቅት ትወርዳለህ፣ የስነ አእምሮ ጡዘት ውስጥ ትገባለህ፣ ትዘፈቃለህ። አቶ ባሮክ ከኪሱ 200 ብር ባለቤቱ በመውሰዷ ተበሳጭቶና ተናዶ በጠጣው መጠጥ ራሱን ማረጋጋት አቅቶት በጆሮው በለው በለው የሚለውን ተከትሎ የነገን አሻግሮ ማየት ተስኖት በፈጸመው ወንጀል ለእስራት ተዳርጓል። ምንም እንኳን የፈጸመው የወንጀል ድርጊት በከፍተኛ ወንጀል የሚያስጠይቀው ቢሆንም በወቅቱ በተገኘው የሰው ማስረጃ መሠረት ጥፋተኝነቱ በወንጀል ማቅለያ ሕግ ታይቶ 5 ዓመት ተፈርዶበታል። አቶ ባሮክ ከታሰረ በኋላ ኑሮው ሴት የሌለበት ቤት ውሃ ውሃ ይሸታል እንደሚባለው ወንድ የሌለበት ቤት ምን ምን እንደሚሸት መገመት የሚያዳግት አይመስለኝም። ከሳምንት ሳምንት የሥጋ ቋንጣ የማያጣው የሥጋው የማንጠልጠያ ሜንጦና ገመድ ጥቀርሻ ከለበሰ ወራትና ዓመታትን አሳልፎ 3ኛ ዓመቱን አስቆጥሯል። በወህኒ ቤቱ የሚሰጡ ተከታታይነት ያላቸውና ያልተቋረጡ የአቅም ግንባታ ሥልጠናዎች ወጣ ያለ ባሕሪ ያለውን የአስተሳሰብ አድማሱ በሰፈር ተከልሎ የነበረውን ሰፋ አድርጎ እንዲያይ እኔ ብቻ ነኝ ትክክል ከሚል ግትር ያለ አመለካከት ተላቆ ሰፋ ያለ ግንዛቤ ፈጥሮ ባደረገው የጥፋት ድርጊት ተጸጽቶ ታንጾ ይወጣል። በሕግ ከለላ ስር ያለ ሰውና የፍርድ ቅጣቱን የሚከታተል ሰው። አቶ ባሮክም የወህኒ ቤቱ ቆይታ ምንም እንኳን በቤተሰቡ ላይ ጫና ቢፈጥርም ለሱ ግን ግትር የሆነ አመለካከቱን ከቤተሰብ የማያግባቡት ደረቅ አስተሳሰቡን ቀይሮለታል። ታዲያ አቶ ባሮክ የ5 ዓመቱን እስራት ባመክሮ 3 ዓመት ከ4 ወር በደብረ ብርሃን ወህኒ ቤት ቆይቶ ከተፈታ ሳምንታትን አሳልፏል። ወደ ሥራው ተመልሶ ልኳንዳ ቤቱን ሞቅ ሞቅ አድርጎት ይህ ተራኪ ነው። ይህ ተራኪ ነው።
መከራህ ይምከርህ። ናታን ጋሪውን አራግፎና የሥራ ልብሱን ቀያይሮ ልጁን ታቅፎ ወደ ባልጪ ተመለሰ። ኬብሮን እንደመጣች ለእናቱ ነግሮ አሴር እንዳለችው በነጋታው አረርቲ ቤት ተከራይተው ሊቀመጡ ለአንድ ቀን አዳር ብቻ ባልጪ አልጋ ተያዘ። ኬብሮን የናፈቃት ልጇን አገኘች። ተስሞ የማይጠገብ ድንቡሽ ድቡሽቡሽ ውብ ልጅ አባቱን ቁጭ እያለች ሲጫወቱ ሲደሰቱ አምሽተው ሊተኙ ወደ ያዙት አልጋ ተቃቅፈው ገቡ። የቴክስት ድምፅ ነው። ከሌሊቱ 9 ሰዓት ይሆናል። ፂው ፂው አለች የኬብሮን የእጅ ሞባይል። ናታን የሞባይሉ የቴክስት ድምፅ ሸለብ ካደረገው እንቅልፍ አባነነው። በግራ እጁ አይኖቹን እያሻሸ ቀኝ እጁን ወደ ጮኸችው የኬብሮን ሞባይል ሰደደው፣ አነሳው። ኬብሮን እንቅልፍ ተጫጭኗት ስለነበር የሞባይሏን የመልእክት ድምፅ አልሰማችውም። ለማመን የሚከብድ መሴጅ ገና ሲጀምር ፍቅር ይላል። ናታን ከሰማይ የወረደ የመብረቅ ነጎድጓድ የሚያህል ስሜት ሕሊናውን ሸንቁሮ አናቱን በስቶት በሰውነቱ ዘልቆ የእግሩ ጥፍር ድረስ ተሰማው። አይኑን ደጋግሞ አሻሸው። ቀጣዩን ለማንበብ መኝታው ላይ ተስተካክሎ ተቀመጠ። አስደንጋጩ ቴክስት በፍቅር አላበቃም። ፍቅር ከተለየሽኝ ቀን አንስቶ አዳሬም ውሎዬም አንቺን ማሰብ ብቻ ሆኗል። እባክሽ ፍቅር ስሞትልሽ ያን ደደብ ቀጀላ ናታን ናታን የምትይውን ተይውና እኔና አንቺ እንጋባ። ፍቅር ማበዴ ነው። ትዝታዎችሽ ሊያስተኙኝ አልቻሉም። አብረን ሻወር ስንታጠብ የምናረጋቸው የወሲብ ግንኙነቶች የተለዩ የዘወትር የልቤ ላይ ትዝታዎች ናቸው። ጉርሻሽ፣ ማር ከንፈርሽ፣ መብራት አጥፍተን ሻማ ለኩሰን በሻማው ወርቃማ ብርሃን ስጎርሳቸው ስገምጣቸው አይኖችሽ ስልምልም እያሉ በተቆራረጠ ትንፋሽሽ እወድሃለሁ ስትይኝ የሚሰማኝ ስሜት ንዝረቱ አሁንም ይሰማኛል። የሰውነትሽ ማራኪ መዓዛሽ ኧረ ስንቱ ነው። ሁሉ ነገርሽ ናፍቆኛል። እወድሻለሁ የኔ ማር 100%። መልሰሽ ቴክስት ጻፊልኝ። ናታን በሕልም በቅዠት በውን ይሁን ያነበበውን ማመን ተሳነው። የራሱ ጸጉር ጭው ክው ድርቅ ድርቅርቅ ሰውነቱ እንደ ሆረር ጭፍግግ አደረገው። አንደበቱ እንደ ተቆለፈ በተቀመጠበት መኝታ ላይ ምንም ሳይናገር ደቂቃዎችን አሳለፈ። ኬብሮን ኬብሮን አልሰማችም። ድምፁን ከፍ አድርጎ ኬብሮን ኬብሮን እያለ አንባረቀባት። ኬብሮን በድንጋጤ እጇን አወራጭታ ተነሳች። አይኖቿ እንደ ተጨፈኑ ምን ሆነህ ነው ናታዬ? ምን ነው አመመህ እንዴ? በእጆቿ ደባብሳ ልታቅፈው ጠጋለች። በቀኝ እጁ ገፍትሮ ወረወራት። አንቺ የእውነት የኔ ኬብሮን ነሽ? ስደት የሄድሽው ባል ልታገቢ ነበር? ኑሮን ለማሸነፍ ያልሽኝ ባል በመደረብ ነበር ኑሮን የምታሸንፊው? ንገሪኛ፣ የእውነት አድርገሽው ነው? ናታዬ ምን እንደምታወራ አልገባኝም። በሰላም ስንጫወት አምሽተን አሁን በወድቅት ጨለማ ምን ተፈጥሮ ነው? ወደ ቤተሰቦችሽ ተደርበሽ ስራሽን ሰርተሽ ስታበቂ ምን ተፈጥሮ ነው ትይኛለሽ? 100% የሚወድሽ የምትወጁ ባልሽ